የተከበራችሁ ውድ ቤተሰቦቼ እንደምን ከርማችኋል? ዛሬ በጆን ክሪሻም ዘ ቻምበር በሚል ተጽፎ በበርካታ የትርጉም ስራዎቹ በምናውቀው በአቤል ሰይፈ የፍትህ ምኩራብ በሚል ወደ ሀገረኛ የተመለሰውን ይህንን አጓጊና ልብ አንጠልጣይ ዘለግ ያሉ ገጾች ያሉትን መጽሐፍ ወደ እናንተ የማቀርብ ይሆናል። ታዲያ እናንተም ትረካው ብዙዎች ጋር ይደርስ ዘንድ ላይክ እያደረጋችሁ ጀምሮ ሐሳብ አስተያየት ካላችሁ በኮሜንት ቦታው ላይ መልከታችሁን አስቀምጡልኝ እያልኩኝ ወደ ዝግጅት ያልፋለሁ። አመሰግናለሁ። ቅዳሜ ዕለት ከሰዓት በኋላ አዳሞል በወይን ቤቱ እንደደረሰ ዶኒ ጨዋታውን ጨርሶ ከሄደ ሰዓታት አልፈው ነበር። አዳሞል ወደ ጎብኚዎቹ ክፍል ገብቶ የያዛቸውን ወረቀቶች ጠረጴዛው ላይ ዘረገፋቸው። ሳም ካቲናዎቹ ተፈተውለት ወደ ውስጥ ገባ። በእጆቹ የተወሰኑ ኢንቨሎፖችን ይዟል። ተጨማሪ መልእክቶች ናቸው አለ አዳሞል በጥርጣሬ። አዎ፣ ግን ሁሉም ነገር እስከሚያበቃለት ድረስ መጠበቅ ይችላል። ለማን የሚሰጡ ናቸው? አንደኛው ቪክስበርግ ውስጥ በቦምብ ላጋየዋቸው የፋይንደር ቤተሰቦች የሚሰጥ ነው። ሁለተኛው ጃክሰን ውስጥ በቦምብ ላጠፋሁት የአይሁዶች ማምለኪያ ስፍራ ነው። ሶስተኛው ጃክሰን ውስጥ ላሰናበትኩት የቤቶች ልማት ወኪል አይሁዳዊ ቤተሰብ የሚሰጥ ነው። ሌሎችም ሊኖሩ ይችላሉ። ምንም የሚያስቸኩል ነገር የለም። በእርግጥ አሁን ስራ እንደሚበዛብህ አውቃለሁ። ነገር ግን ከሞትኩ በኋላ ብታሰራጭልኝ ደስ ይለኛል። እነዚህም የይቅርታ ደብዳቤዎች ናቸው አይደለ? ጎበዝ ልጅ ጎበዝ። ስለሰራው ስራ ይቅርታ እየጠየቅኩ ኃጢአቴን ይቅር እንዲሉኝ እየለመንኳቸው ነው። ወደ ሞት እየቀረብኩ በመጣው ቁጥር የሰሯቸው ስራዎች በሙሉ በህሊናዬ መምጣት ጀምረዋል። እንደዚህ ስለተሰማ አዝናለሁ ሳም። ደብዳቤዎችን ግን አድርስልሃለሁ። አዳሞል ወረቀቱ ላይ አንድ ነገር አከበበ። ሁለት ምላሽ ያላገኙ የይግባኝ ማመልከቻዎች ይቀሩናል። አምስተኛው ተዘዋዋሪ ችሎት የብቃት ማነስ እንዳለብህ አቤት ያለበትን ማመልከቻ ተኝቶበታል። በዚህ ሁለት ቀን ውስጥ አንድ ነገር ጠብቄ ነበር፣ ግን ምንም ነገር የለም። የአውራጃው ፍርድ ቤት ደግሞ የአእምሮ ችሎታን ማነስ በተመለከተ ያስገባነውን ማመልከቻ ይዞት ቁጭ ብሏል። ምንም ተስፋ የለውም አዳም። ምናልባት ላይኖረው ይችል ይሆናል፣ ግን ተስፋ አልቆርጥም። እመነኝ፣ ማድረግ ካለብኝ በደርዘን የሚቆጠሩ የምህረት አቤቱታዎችን መጻፍ እችላለሁ። እኔ ደግሞ አልፈርምልህም። እኔ ካልፈረምኩልህ ደግሞ ማመልከት አትችልም። እችላለሁ። ሌሎች ብዙ መንገዶች አሉ። እንደዛ ከሆነ ከስራ አሰናብቼሃለሁ። ልታባረኝ አትችልም ሳም። እኔ የልጅ ልጅ ነኝ። በፈለኩት ሰዓት ላባረር እንደምችል በጽሁፍ የሰፈረ ውል አለን እኮ። በአንድ እስር ቤት ጠበቃ የተረቀቀ ውል እርባና የለውም። ሳም በብስጭት በክፍሉ ውስጥ ወዲያ ወዲህ ማለት ጀመረ። አሁን ነገና እስከ ሕይወቱ ፍጻሜ ድረስ አዳሞል ጠበቃ ሆኖ ይቆያል። ከአሁን ወዲያ ሊያባረረው እንደማይችል እሱም ራሱ ያውቀዋል። ሰኞ ዕለት በይፋ የምህረት አቤቱታችንን እናቀርባለን አለ አዳሞል ማስታወሻ ደብተሩ ላይ አፍጥጦ የሚመጣውን እየጠበቀ። ሳም ግን እንደተጠበቀው አላባረቀም።
የምህረት አቤቱታ ማቅረቡ ምን ይፈይድልናል? በማለት ጠየቀው። ምህረት ሊያስገኝልን ይችል ይሆናል። ምናልባትም ገዢው ይምሩ ይሆናል። ከምናልባት ጋር ገደል ግባ፣ ደደብ ነህ። አመሰግናለሁ ሳም፣ አመሰግናለሁ። ሳም ፊት ለፊቱ ቆምና ጣቱን ወደ አዳሙል ቀሰረው። ከመጀመሪያው ጀምሮ በደንበኝነቴም ሆነ ባለኝ ስም የተነሳ ከዴቪድ ማካሊስተር ጋር መገናኘት እንደማልፈልግ ስነግር ነበረ። ያንን ሞኝ ምህረት እንዲያደርግልኝ አልጠይቀውም። የፈለገው ነገር ቢመጣ ከሱ ጋር አልገናኝም። ከመጀመሪያው ቀን አንስቼ ፍላጎቴ ይሄ እንደሆነ በግልጽ ነግሬህ ነበረ። አንተ ግን እኔን ችላ ብለህ የፈለከውን አደረግ። አንተ ከጥብቅና ሥራ ውጪ ምንም ማድረግ አትችልም። ውሳኔ የምወስነው እኔ ብቻ ነኝ። እኔ ነኝ። ሳም ወደ ባዶ ወንበር ሄዶ አንድ ኤንቨሎፕ አንስቶ ለአዳሙል ሰጠው። ይሄ የሰኞ ይግባኝ እንዲቀር የሚጠይቅ ለራሱ ለገዢው የሚሰጥ ደብዳቤ ነው። አንተ አሻፈረኝ ካልከኝ አባዝቼ ለጋዜጠኞች በትነዋለሁ። አንተን ጋርነር ጉድማንንና ገዢውን አሳፍራችኋለሁ። ገብቶሃል አይደል? በደንብ ገብቶኛል። ሳም ኤንቨሎፑን ወደ ቦታው መልሶ ሲጋራ ለኮሰ። አዳሙል በወረቀቱ ላይ ሌላ ክብ ሰራ። ስለሊ እርግጠኛ ባልሆንም ካርመን ሰኞ ዕለት ትመጣለች። ሳም ወንበር ስቦ ተቀመጠ። አሁንም በማገገሚያ ውስጥ ናት እንዴ? ሲል ፊቱን ሳያዞር ጠየቀው። አዎ፣ መቼ እንደምትመጣ አላውቅም። እሷ እንድትጠይቅ ትፈልጋለህ? እስኪ አስብበታለሁ። ቶሎ አንድ ውሳኔ ላይ ድረስ እንጂ። አስቂኝ የሚያስቅ ነገር ነው አይደል? ታናሽ ወንድሜ ዶኒ ቅድም መጥቶ ነበረ። ከአንተ ጋር መገናኘት ይፈልጋል። የዘረኛ ቡድኑ አባል ነው? ምን አይነት ጥያቄ ነው የምትጠይቀኝ? ቀላል ጥያቄ ነው ወይስ አይደለም? ነው። አክራሪ ነው። እንግዲያውስ ላገኘው አልፈልግም። መጥፎ የሚባል ሰው እኮ አይደለም። ያልከውን አምኛለሁ። ዶኒ ወንድሜ ነው አዳም። ወንድሜን እንድታገኘው ፈልጋለሁ። ከአዳዲስ የከበል ቤተሰቦች በተለይ ደግሞ ቀሚስና ቆብ ከሚለብሱ ጋር ለመገናኘት ፍላጎት የለኝም። እውነትህን ነው። ከ3 ሳምንታት በፊት ስለ ቤተሰቡ ለማወቅ ከፍተኛ ጉጉት ነበረ። ነገር ግን በቂ ነገር ልታገኝ አልቻልክም። አዎ፣ እጄን ሰጥቻለሁ። በቃ የሚበቃኝን ያህል ሰብቻለሁ። ሌላ ብዙ የምነግር ነገር አለኝ። በቃኝ። ለምን አትወኝም? ሳም ተወኝ። አዳሙል ወደ ማስታወሻ ደብተሩ እየተመለከተ የቡድኑ አባላት በናዚዎች አርያኖትና ወረበሎች መታጀባቸውን ስነግርህ መቼም ደስታ እንደሚሰማ እርግጠኛ ነኝ። ጀግናው ሳም ካዮል እንዲቀላቀላቸው በተለያዩ ፖስተሮቻቸው እየገለጹ ነው። በቴሌቪዥን አይቼዋለሁ። ጃክሰን ውስጥ በቤተ መንግስቱ አካባቢ ሰልፍ እያደረጉ ነው። እና ይሄ የኔ ጥፋት ነው እንዴ? አይደለም፣ ያንተ የሞት ቅጣት ነው ለዚህ ያበቃቸው። ለመስዋዕትነት የተዘጋጀ አርያቸው ነህ። እኔ ምን ማድረግ እችላለሁ? ምንም አታድርግ። ዝም ብለህ ሙት። ያን ጊዜ በደስታ ይሰክራሉ። ዛሬ አላበዛኸውም? አዝናለሁ ሳም። ግፊቱ እኔ ላይ የበረታብኝ ነው፣ ግን ትግሌን ገና አልጀመርኩም። እንደኔ ሽንፈትን ብታምን ይሻላል። 3 አቤቱታዎች ውድቅ ሆነዋል። በጠቅላላው 7 ፍርድ ቤቶች ፊታቸውን አዙረውብሃል። 7-0። እንዲሁም ስታበድ ማየት ደግሞ አልፈልግም አለ ሳም የሹፈት ፈገግታ እያሳየው። አንተ ከሞትክ በኋላ ሞግታቸዋለሁ አለ አዳሙል የውሸቱን ለመሳቅ እየሞከረ። እኔ ከሞትኩ በኋላ? አዎ፣ በስህተት ሰው በመግደል ወንጀል እንከሳቸዋለን። ማካሊስተር፣ ኑጀንት፣ ዮርዝበርግና የሚሲሲፒ መንግስትን ከፍርድ አያመልጡም።
እንደዚህ አይነት ነገር በጭራሽ ተፈጽሞ አያውቅም አለ ሳም በሐሳብ የተዋጠ ይመስል ቂሙን እየጎነጎነ። አውቃለሁ፣ ግን እነዛን ዲቃሎች ለ5 ዓመታት ያህል በፍርሃት ማቆስ ከታቸው እስኪታይ ማመልከቻውን እንድትጽፍ ፈቅጄልሃለሁ። ክሰሳቸው። ፈገግታቸው ቀስ በቀስ ጠፍቶ በፋንታው ዝምታ ተተካ። አዳሞል ከማስታወሻ ደብተሩ ላይ አንድ ነገር አገኘ። አንድ ሁለት ነገሮች ይቀሩኛል። ሉቃስ ማን የፍርዱን ፍጻሜ ስለሚታዘቡ ሰዎች እንድጠይቅ ነግሮኝ ነበር። 2 ሰዎች በታዛቢነት ማቆም ትችላለህ? ዶኒ እዚህ መገኘት አይፈልግም። አንተ እንድትታዘብ ደግሞ እኔ አልፈልግም። ሌላ የኔን ሞት ማየት የሚፈልግ ሰው ያለ አይመስለኝም። በጣም ጥሩ። ቢያንስ ወደ 30 የሚጠጉ ሰዎች ለቃለ መጠይቅ ጠይቀውኝ ነበር። ሁሉም ታዋቂ ጋዜጠኞችና መጽሔቶች አንተን ማግኘት ይፈልጋሉ። በፍጹም የሚሆን ነገር አይደለም። በጣም ጥሩ። ባለፈው ያነሳውል ጸሐፊው ዌንደል ኸርማንስ ትዝ ይልሃል? ታሪክን መቅዳት ይፈልጋልና አዎ $50,000 ከፍላለሁ አለኝ ያልከው። ክፍያውን ወደ 100,000 ከፍ አድርጎታል። ገንዘቡን የሚከፍሉ አሳታሚ ነው። ታሪክን በሙሉ በቴፕ መቅዳት፣ የሞት ቅጣት ሲፈጸም መታዘብ፣ ከፍተኛ ጥናት ማድረግና አንድ ትልቅ መጽሐፍ መጻፍ ይፈልጋል። እኔ ደግሞ ፈቃደኛ አይደለሁም። የሚቀጥሉትን 3 ቀናት ስለ ሕይወቴ ያወራው ላሳልፋቸው አልፈልግም። አንድ የሆነ የማይታወቅ እንግዳ ሰው በፎርድ ካንቲ አፍንጫውን እንዲያነፈን ፍላጎት የለኝም። በተለይ ደግሞ በዚህ ሰዓት በ100,000 የሚቆጠሩ ዶላሮች አያስፈልጉኝም። እሺ፣ በሌላ በኩል ችግር የለብኝም። አንድ ጊዜ መልበስ ስለምትፈልገው ልብስ ተናግረ ነበር አይደለ? የእሱን ጉዳይ ለዶኒ በኃላፊነት ሰጥቼዋለሁ። እሺ፣ በመጨረሻዎቹ የህይወት ሰዓታት 2 ሰዎች በታዛቢነት ማቆም ትችላለህ። ወይን ቤቱ ደግሞ የሰዎቹ ስም ዝርዝር በሰፈረበት ፎርም ላይ እንድትፈርም ይፈልጋል። አንድ ጠበቃና ካህን ነው የማቀርበው አይደል? ልክ ነህ። ስለዚህ አንተና ራልፍ ግራፊን ትሆናላችሁ ማለት ነው። አዳሞል ስሞቹን በፎርሙ ላይ ሞላ። ራልፍ ግራፊን ማን ነው? አዲስ ቄስ ነው። የሞት ቅጣቱን እንደሚቃወም ብነግር ታምነኛለህ? ከሱ ቀድሞ የነበረው ካህን ግን ሁላችንም በኢየሱስ ስም በጋዙ እንድንቀጣ ይፈልግ ነበረ። አዳሞል ፎርሙን እያቀበለው እዚህ ጋር ፈረመበት አለው። ሳም ስሙን ከጻፈበት በኋላ መልሶ ሰጠው። ለመጨረሻ ጊዜ አንዲት ሴት እንድትጎበኝ ተፈቅዶልሃል። ሳም ድምፁን ጮክ አድርጎ በሳቅ ፈረሰ። ታውንጄኔ ልጅ፣ እኔ እኮ ሽማግሌ ነኝ። በዚህ ሰዓት ከሴት ጋር የመተኛት ፍላጎት የለኝም። ሉቃስ ማን ባለፈው ጊዜ እንደነገረሽ ፉክ ብሎ የነበረ ይሄውን ነገርከኝ አይደል እንዴ? የግል ሀብትን በተመለከተ ሌላ ፎርም አለኝ። ለማን ነው የሚሰጡት? ንብረቴ ማለት ነው። እንደዛ መሆኑ ነው። ለምንድነው ይሄንን አሁን የምናደርገው? ለመሆኑ ንብረቶቼን ትፈልጋቸዋለህ አዳም? አዳሞል በጉዳዩ ላይ ጥቂት አሰበበት። የሳምን ስሜት ሊጎዳው አልፈለገም። በሌላ በኩል ደግሞ እነዛን ያረጁ ልብሶች፣ መጽሐፍት፣ ተንቀሳቃሽ ቴሌቪዥንና ከጎማ የተሰሩ ነጠላ ጫማዎች ምን እንደሚያደርጋቸው አላወቀም። በሚገባ ፈልጋቸዋለሁ አለ በመጨረሻ። እንደዛ ከሆነ ያንተ ናቸው፣ ወሰድና አቃጥላቸው። እዚህ ላይ ፈርም አለ አዳሞል ፎርሙን ወደፊት እየገፋለት። ሳም ከፈረመ በኋላ ተነስቶ መንጎራደድ ጀመረ። ከዛም ከዶኒ ጋር እንድትገናኙ ፈልጋለሁ። እሺ፣ አንተ እንደፈለክ አለ አዳሞል ማስታወሻ ደብተሩንና ፎርሞቹን ሻንጣ ውስጥ እየከተተ።
ሲነገሩ የነበሩት ትችቶች አሁን ከመሟላታቸው በተጨማሪ ሻንጣውም ክብደቱ እየጨመረ ይመስላል። ነገ ጠዋት እመለሳለሁ አለው ሳምንት። መልካም ዜና ይዘህልኝ ና እሺ። ኮሎኔል ሎጀንት ከጀርባው መሳሪያ የታጠቁ የእስር ቤቱን ሰዎች አስከትሎ የመንገዱን ጠርዝ በመያዝ ወደ ተቃዋሚዎቹ ተመለከተ። አሁን 26 ደርሰዋል። 10 ቡናማ ሸሚዝ ያደረጉ የናዚ ደጋፊዎች አሉ። ቆም ብሎ ከናዚ ደጋፊዎቹ ጎን የተሰበሰቡትን ጸጉራቸውን ያሳጠሩትን ወሮበሎች ተመለከታቸው። ተቃዋሚዎቹን አልፎ ራቅ ብለው አንድ ዣንጥላ ዘርግተው ወደ ተቀመጡት 2 የካቶሊክ መነኩሴዎች አመራ። የአየሩ ሙቀት ከፍተኛ በመሆኑ መነኩሴዎቹ በላብ እየታጠቡ ነው። መፈክሮቻቸውን ጉልበታቸው ላይ በማድረግ ፊታቸውን ወደ መንገዱ አዙረው የቀዘቀዘ ውሃ እየተጎነጩ ነው። መነኩሴዎቹ ማንነቱንና ምን እንደሚፈልግ በጠየቁት መሰረት የእስር ቤቱ ዘብ እንደሆነና ተቃውሞ በሰላማዊ መንገድ እየተካሄደ እንደሆነ ለማረጋገጥ እንደመጣ ነገራቸው። በዚህ ጊዜ ከፊታቸው ዞር እንዲል ጠየቁት። ምናልባት እሁድ ስለሆነ ይሆናል ወይም ደግሞ እየዘነበ ስለሆነ ይሆናል። አዳሞል በማይገመት የመንፈስ እርጋታ የጠዋት ቡናውን ፉት እያለ ነው። ደጁ አሁንም እንደጨለመ ነው። ከሰማይ የሚወርደው ሞቃታማ የበጋ ዝናብ መንፈስን ይማርካል። መንገዱ ጭር ብሏል። ምንም አይነት የጀልባ ድምፅ አይሰማም። ሁሉም ነገር ጸጥታማና ሰላማዊ ነው። ዛሬ ብዙም የሚሰራ ነገር የለም። የሞት ቅጣቱ ሊፈጸም 3 ቀናት ይቀሩታል። ወደ ቢሮ ገብቶ የመጨረሻውን አቤቱታ ያዘጋጃል። ይሁን እንጂ ሁኔታው አስቸጋሪ በመሆኑ አዳሞል ይግባኙን ለመጻፍ ሀፍረት ተሰምቶታል። ከዚያም ወደ ፓርችማን በማምራት ከሳም ጋር ይወያያል። ዕለቱ እሁድ በመሆኑ ፍርድ ቤቶች ይሰራሉ ብሎ መገመት ያዳግታል። ሞቱን የሚያስፈጽሙት ሰራተኞች እየተሰባሰቡ ስለሆነ የሞት ቅጣቱ መፈጸሙ እርግጠኛ ይመስላል። አርብና ቅዳሜ ያለምንም እንቅስቃሴ በማለፋቸው ዛሬም ተመሳሳይ ነገር ይጠብቃል። ሆኖም እጅግ የተለየ ይሆናል። የነገውን ዕለት በሩጫ ያሳልፈዋል። ማክሰኞ ግን የሳም የመጨረሻ የህይወት ቆይታ ቀን በመሆኑ የጭንቀት ቀን እንደሚሆን ጥርጥር የለውም። የዛሬ እሁድ በሚገርም ሁኔታ የተረጋጋ ነው። ከሌላው ጊዜ በተለየ ሁኔታ ለ7 ሰዓታት ያህል አንቀላፍቶ ነበረ። አእምሮ ተረጋግቷል። የልብ ምቱ የተስተካከለ ነው። ትንፋሹ ጤነኛ ነው። ሐሳቡ ሳይበታተን ነገሮችን በሚገባ ለማጤን እየሞከረ ነው። እሁድ ዕለት የታተሙትን ጋዜጦች ርዕሶቻቸውን ብቻ በማየት አስቀመጣቸው። ፀሐይ ብቅ እንዳለች ዝናቡ ቀጣለ። ለ1 ሰዓት ያህል በአንድ ተወዛዋዥ ወንበር ላይ ተቀምጦ የሌን የንድፍ ስራዎች ሲመለከት ቆየ።
ከሁለት ሰዓታት በኋላ ሰላምና ጸጥታው ስላሰለቸው እርምጃ ለመውሰድ ተዘጋጀ። አዳሞል በሊ የመኝታ ክፍል ላለፉት 10 ቀናት በመሳቢያው ስለተቀመጠው መጽሐፍ ለመርሳት ከነፍሱ ጋር ሲሟገት ነበር። ሕጋዊ ባልሆነ መንገድ የተገደለው ሰው ፎቶን ስታሳየው ሊ ጠጥታ ነበረ። አዳሞል መጽሐፉን አሁንም ቦታው ላይ እንዳለ ያውቃል። በፎቶ ላይ አንድ ጥቁር ወጣት በገመድ ተንጠልጥሎ ይታይ ነበር። ይህን ሰሞን ስለ ፎቶ ሲያሰላስል ነበር። አሁን መጽሐፉን አግኝተ ተመልከተው የሚል ስሜት እየተሰማው ነው። ጊዜ ማባከን የለበትም። ሊ በድንገት ተመልሳ በመምጣት መጽሐፉን ተደብቀው ይሆናል። የሚቀጥሉትን 2 ወይም 3 ምሽቶች እዚህ ለማሳለፍ ያቀደ ቢሆንም ይሄ ሐሳቡ በአንድ የስልክ ጥሪ ሊለወጥ እንደሚችል ያውቃል። ወደ ጃክሰን እንዲሮጥ ወይም ደግሞ ፓርችማን አቅንቶ በመኪናው ውስጥ እንዲተኛ ይገደድ ይሆናል። አንድ ደንበኛ የእድሜው ጫፍ በቀናት የተገደበ ስለሆነ እንደዚህ አይነት ድንገተኛ ነገር ሊያጋጥም ይችላል። አዎ አሁን መጽሐፉን ማየት እንዳለበት አሰበ። ጊዜው አሁን ነው። ወደፊት ለፊቱ በር ተራምዶ የመኪና ማቆሚያውን ስፍራ ቃኘው። ከዚያም የመኝታ ቤቱን በር ቆልፎ የላይኛውን መሳቢያ እንደከፈተ ወዲያውኑ የሆነ ኃይል ይህን እንዳያደርግ አገደው። እናም ይቅርብኝ ብሎ ለራሱ እያንሾካሾከ ወደ በረንዳው ተመለሰ። ሳም በክፍል ውስጥ ተቀምጦ ቡናውን ፉት እያለ በትዕግስት እየተጠባበቀ ነው። ሁልጊዜም ጠዋት ላይ ለእስረኞቹ ከሚቀርበው ቡና ይሄኛው ወፍራምና ጣፋጭ ነው። ሳም ፓከር የሰጠውን ቡና ይዞ እግሮቹን ወንበር ላይ በማኖር ጠረጴዛው ላይ ተቀምጧል። በሩ ተከፈተና ኮሎኔል ኑጀንት ፓከርን አስከትሎ ገባ። ከዚያም በሩ ተዘጋ። ሳም አጠር ያለ ደረቅ ሰላምታ ሰጠው። እንደምን አደርክ ሳም? አለ ኑጀንት ሐዘን በተቀላቀለበት የድምጽ ቅላጼ። እንዴት ነህ? ምንም አልል። አንተስ እንዴት ነህ? ለመኖር እየታገልኩ ነው። ሥራ እንደበዛብህ አውቃለሁ። የኔን የሞት ቅጣት በሰላማዊ መንገድ ለማስፈጸም እየጣርክ እንደሆነ ይገባኛል። ለሥራ ያለኝን አክብሮት ለመግለጽ ባርኔጣዬን ከፍ አድርጌያለሁ። ኑጀንት ሽሙጡን ቆም መተው። በአንዳንድ ጉዳዮች ዙሪያ ላነጋግር እፈልጋለሁ አለ። ጠበቆች አንተ እንዳበርክ እየተናገሩ ስለሆነ ያለህበትን ሁኔታ ራሴ ማየት ፈልጌያለሁ። እኔ በጣም ተመችቶኛል። በደህና ሁኔታ ላይ እንደምትገኝ ገጽታ ይመሰክራል። አመሰግናለሁ። አንተም አምሮብሃል። ጫማዎችም ቆንጆ ናቸው። ጥቋቁሮቹ ቡት ጫማዎች በርግጥም እንደወትሮ ያበራሉ። ፓከር ወደ ጫማዎቹ ጎንበስ ብሎ ተመለከተና ፈገግ አለ። አዎ አለ ኑጀንት ወንበሩ ላይ ተቀምጦ አንድ ወረቀት እያነበበ። ከዛም የአእምሮ ሐኪሟ ተባባሪ እንዳልሆንክላት እየተናገረች ነው። ማንን? ዶክተር ስቴጋን። ያቺ ስም የለሽ ወደል። አንድ ጊዜ ብቻ ያናገርኳት። እዚህ በኖርኩባቸው 10 ዓመታት አንድ ጊዜ እንኳን ያልጎበኘችኝ ሴት ዛሬ የሞት አፋፍ ላይ ስገኝ ያንን ወደል መቀመጫዋን እየወዘወዘች ልታይ ትመጣለች እንዴ? አዎ እናንተ ስትሰፍሩብኝ እንደ ድንጋይ ደንዝዤ እንድጠብቃችሁ የሚያደርገኝ መድኃኒት ልታቅመኝ ፈልጋ ይሆናል የመጣችው። ይሄ ደግሞ ስራን ያቀልልሃል አይደል? ልትረዳ ብቻ ነው የመጣችው።
እግዚአብሔር ይስጣት። ይቅርታ እንዳልኳት ንገርልኝ። እንደዚህ አይነት ነገር ዳግመኛ አልፈጽምም። በመጨረሻ ስለምትመገበው ምግብ መነጋገር አለብን። ፓከር ታዲያ እዚህ ምን ይሰራል? ኑጀንት ወደ ፓከር ከዞረ በኋላ መልሶ ሳምን ይመለከተው ጀመር። ሕጉ ስለሚፈቅድለት ነው እዚህ ክፍል ውስጥ የተገኘው። ጥቃት እንዳልፈጽምብን ያመጣኸው አይደል? በጣም ትፈራኛለህ። በዚህ ክፍል ውስጥ ከኔ ጋር ብቻህን መቀመጥ ፈርተህ ነው አይደል ኑጀንት? እድሜ እኮ ወደ 70 ተጠግቷል። በሲጋራ ምክንያትም ሰውነቴ ቀጭጯል። አንተ ግን አሁንም ትፈራኛለህ። ቅንጣት ታክል ፍራቻ የለብኝም። እኔ ከፈለኩኝ እያገላበጥኩ ከዚህ ወለል ጋር ላሽ እችላለሁ ኑጀንት። ገባህ አይደል? እሺ እፈራሃለሁ። አሁን ወደ ዋናው ጉዳይ እንግባ። በሕይወት የመጨረሻ ደቂቃ ምን አይነት ምግብ መመገብ ትፈልጋለህ? በመጨረሻ ላይ የሚቀርብ የተለየ ምግብ በፍጹም አይኖርም። ጠበቃይ ነገ ያልታሰበ ዱብዳ ይጥልባችኋል። እናንተ ቂሎች ምን እንደሚወርድባችሁ እንኳን አታውቁም። ከልብ እንደተናገርክ ተስፋ አደርጋለሁ። ውሸትህን ነው አንተ የውሻ ልጅ። እኔን ጠፍንገ ለመግደል ቸኩልሃል። የመጨረሻ ቃሌን አዳምጠህ በጋዝ ልታጥነኝ ጓጉተዋል። እኔ ልክ እንደሞትኩኝ ሐዘን በተላበሰ ፊት ወደ ጋዜጠኛ ቀርበ ያዞን ባህን ታነባለህ። በእኔ ሞት ደስተኛ ነህ ኑጀንት፣ አውቃለሁ። ከአሁን ወዲያ እንድትዋሸኝ አልፈልግም። ኮሎኔሉ አይኖቹን ከወረቀቱ ላይ ሳይነቅል የታዛቢዎችን ስምና ስለ ንብረቶቹ ያስተላለፍከውን ውሳኔ እንፈልጋቸዋለን። ስለ እነዚህኞቹ ጉዳይ ጠበቃዬ ማነጋገር ትችላለህ። መልካም። የመገናኛ ብዙሃን ቃለ መጠይቅ ለማድረግ እየጠየቁ ነው። ይህንንም በተመለከተ ጠበቃዬን አነጋግረው። ኑጀንት ከተቀመጠበት ተፈናጥሮ በመነሳት ከቢሮ በፍጥነት ወጣ። ፓከር በሩን ይዞ ለጥቂት ሰኮንዶች ከጠበቀ በኋላ እዚሁ ቆይ ሳም፣ አንድ ሰው ሊያይ ይፈልጋል አለ ረጋ ባለ ድምፅ። ሳም ፈገግ ብሎ ፓከርን ተመለከተው። እንደዛ ከሆነ ተጨማሪ ቡና ልታመጣልኝ ትችላለህ? ፓከር ኩባያውን ተቀብሎት ከሄደ በኋላ ጥቂት ደቂቃዎች ቆይቶ ጃክሰን ውስጥ የታተመውን የእሁድ ጋዜጣ ጨምሮ ይዞለት ተመለሰ። ካህኑ ራልፍ ግራፊን በሩን አንኳኩተው ወደ ውስጥ ሲዘልቁ ሳም ስለሱ የሞት ፍርድ የሚተነትኑትን ታሪኮች እያነበበ ነበረ። ሳም ጋዜጣውን ጠረጴዛ ላይ አስቀምጦ ካህኑ ተመለከታቸው። ግራፊን ነጭ ስኒከር ጫማ፣ ፈዘዝ ያለ ጅንስ ሱሪና ጥቁር ሸሚዝ ከነጭ ካህን ቢራቢሮ መሰል ከረባት ጋር አድርገዋል። እንደምን አደሩ አባ አለ ሳም ቡናውን ፉት እያለ። እንደምን አደርክ ሳም፣ ደህና ነህ? አሉ ቄስ ግራፊን አንድ ጠረጴዛ ጎን ያለው ወንበር ላይ ስሙ እየተቀመጡ። ልቤ በጥላቻ ተሞልቷል አለ ሳም ፊቱን እያጨፈገገ። አዝናለሁ ሳም፣ ጥላቻህ ማን ላይ ነው ያረፈው? ኮሎኔል ኑጀንት። አዎ እሱ ላይኔ እንኳን አስጠልቶኛል። ላይኔን ያስጠላኝ ግን እንደምንም እወጣዋለሁ። አሁንም እየጸለይክ ነው ሳም? መጸለይ ትቻለሁ አባቴ። ለምን? ምንም ያስቸኩል ነገር አለ? ዛሬ ነገ ወይም ማክሰኞ መጸለይ እችላለሁ። ከእርሶ ጋር ሐሙስ ማታ ሰፊ ጸሎት እናደርጋለን አይደል እንዴ? እንደዛ እያሰብኩ ነበረ። አንተ ከፈለክ እመጣለሁ። እስከ መጨረሻው አብሮኝ እንዲሆኑ እፈልጋለሁ አባ። እርሶንና ጠበቃዬን በመጨረሻው ሰዓት ከጎን እንድትሆኑ ተፈቅዶላችኋል። ከጎን በመገኘቴ ክብር ይሰማኛል። አመሰግናለሁ።
ስለምን መጸለይ ትፈልጋለህ ሳም? ሳም ክቡናው በደንብ ተቆነጨለት። ከሁሉም በፊት ይቺ ዓለምን ስሰናበት የሰራሁት ኃጢአት በሙሉ እንዲሰረይልኝ እፈልጋለሁ። እግዚአብሔር ይቅር እንዲል ኃጢአታችንን መናዘዝ ይገባናል። የሰራነውን ሁሉ ወይስ አንድ ጊዜ አንዱን በሌላ ጊዜ ደግሞ ሌላኛውን? የምናስታውሰውን በሙሉ መናገር ይጠበቅብናል። እንደዛ ከሆነ አሁን ብንጀምር ይሻላል። ረዘም ያለ ጊዜ ይወስዳል። እንደፈለክ ልጄ። ሌላ ስለምን መጸለይ ትፈልጋለህ? ለቤተሰቦቼ መጸለይ እፈልጋለሁ። የልጅ ልጄ ወንድሜና ምናልባትም ሴት ልጄ ሞቴን መቋቋም ያቅታቸው ይሆናል። ለእኔ የሚፈስ ብዙ እንባ ባይኖራቸውም እንዲጎዱ አልፈልግም። እዚህ ላሉ የሰርግ ጓደኞቼ መጸለይ እፈልጋለሁ። የእነሱም ማዘን ይበረታ ይሆናል። ሌላ የምትጨምረው ሰው አለ? አዎ፣ ለክራመር ቤተሰቦች በተለይ ለሩት መጸለይ ሻለሁ። ለተጎጂዎቹ ቤተሰቦችስ? አዎ፣ በተጨማሪ ደግሞ ለሊንከን ቤተሰቦች ጸልያለሁ። የሊንከን ቤተሰቦች ማን ናቸው? ታሪኩ ረዘም ይላል። እነሱም የተጎዱ ቤተሰቦች ናቸው። ጥሩ ነው ሳም። ነፍስ በሰላም እንድትለይ የልብህን ማውጣት አለብህ። ነፍሴን ለማጽዳት ብዙ ዓመታት ይፈጅብኛል አባ። ሌሎች የተጎዱ ሰዎች አሉ? ሳም ኩባያውን ጠረጴዛው ላይ አስቀምጦ እጆቹን አሻሻቸው። ሰውነቱ እንዲሞቅና ካህኑም እንዲያምኑት ፈልጓል። ሌሎች ተጎጂዎች ቢኖሩስ ሲል ጠየቀ። የሞቱ ሰዎች ማለት ነው? ሳም በቀስታ አሁን ራሱን ነቀነቀ። አንተ የገደልካቸው ሰዎች ናቸው? ሳም አሁንም በእውነታ ራሱን ነቀነቀ። ቄስ ግራፌል በረጅሙ ተንፍሰው ጉዳዩን ያብሰለስሉ ጀመር። ምን ያህል ይሆናሉ ሳም? ሳም ሾርተት ብሎ ከጠረጴዛው ላይ በመውረድ በነጠላ ጫማዎቹ መሬት ላይ ቆመ። ከዚያም ቀስ ብሎ ሲጋራውን ከለኮሰ በኋላ ወደ ወዲህ ማለት ጀመረ። ካህኑ ቦታቸውን ለውጠው ሳምን በሚገባ ሊያዩትና ሊያዳምጡት በሚችሉበት ወንበር ላይ ተቀመጡ። ጆሊንከን፣ አዎ ጆሊንከን፣ ግን ለቤተሰቦቹ ይቅርታ ደብዳቤ ልኬላቸዋለሁ። አንተን የገደልከው? አዎ፣ በእኛ ሰፈር የሚኖር አፍሪካዊ ነበረ። በ1950 አካባቢ ሁልጊዜም ሳየው ያስጠላኝ ነበረ። ሳም የፋይል ማቀፊያውን ሳጥን ደገፍ ብሎ አንገቱን ወደ መሬት አቀርቅሮ ስለ ሁኔታው በዝርዝር ነገራቸው። ሰውን መግደል ኃጢአት ነው ሳም። አውቃለሁ አባ፣ አውቃለሁ። ሁልጊዜም ሰዎቹ እጃቸውን እንዲያገኙ አስብ ነበረ። ወደዚህ ወርውረውኝ የሞት ቅጣት ሲበይኑብኝ ግን ሕይወት የተለየ ትርጉም ትሰጡታለች። አዎ፣ እኔም ያ ስሜት እየተሰማኝ ነው። የመኖር አስፈላጊነትን መረዳት ይጀምራሉ። እኔም አሁን ይሄ ተግባሬ ክፉኛ ይጸጽተኛል። ሌላ የገደልከው ሰው አለ? ሳም እርምጃዎቹን እየቆጠረ በመራመድ ጥግ ደርሶ ከተመለሰ በኋላ ሳጥኑን ተደግፎ ቆመ። ከዓመታት በፊት የተፈጸሙ 2 ግድያዎች ነበሩ አለ አይኖቹን ከካህኑ እያሸሸ። ሁለትን ያልከኝ ልጄ? ይመስለኛል። አይ 3 ነበሩ። በመጀመሪያ ልጅ ስለነበርኩኝ በቁጥቋጦዎች ስር ተደብቄ ይመለከት ነበረ። አባቴ በአንድ የቀብር ስፍራ
በሁለት ነጮች ከመገደሉ በፊት የአክራሪዎች አባል ስለነበረ በግድያው እጁ ነበረበት። ሰዎቹ ሲሰቀሉ እኔና ወንድሜ አልበርት በዛፎቹ ተከልለን አየን። ይሄ እንደ ኃጢአት ይቆጠርብኛል? አይቆጠርብህም። ሁለተኛው ጥቃት ሲፈጸም እኔ 15 ዓመት ልጅ ነበርኩኝ። አንዲት ሴት በአንድ አፍሪካዊ ተደፈረች ወይም ደግሞ ተደፈርኳለች። ክብሯ ተገፎ ከ2 ዓመታት በኋላ በግማሽ ጎኑ አፍሪካዊ የሆነ ልጅ ወለደች። ስለዚህ ማን ያውቃል፣ እውነቱን ተናግራ ይሆናል። ለማንኛውም ግን ጣቷን አንዱ ላይ ከሰረች። እኛም ወስደን አንጠለጠልነው። እኔም እንደቀሩት ጓደኞቼ ጥፋተኛ ነኝ አይደል አባ? እግዚአብሔር ይቅር ይልሃል ሳብ። በእርግጥ ግን ይምረኛል? በዚህ ጥርጥር የለኝም ሳብ። እስከ ስንት ነፍስ ግድያ ይቅር ይባላል? ሁሉንም ይቅር ይላል። ከልብ ምህረት ከጠየቅ ነፍስ ከኃጢአት የነጻች ትሆናለች። ይሄም በቅዱስ መጽሐፍ ተጽፎ ይገኛል። እውነት ከሆነ በጣም ጥሩ ነው። ሌላኛውስ ግድያ? ሳብ አይኖቹን ጨፍኖ ጭንቅላቱን ከግራ ወደ ቀኝ መላልሶ አወዛወዘ። ስለሱ መናገር አልፈልግም አለ በረጅሙ እየተነፈሰ። ለእኔ እንድትናገር አትገደድም ሳብ። ለእግዚአብሔር ግን ንገረው። ለማንም መናገር መቻሌን እጠራጠራለሁ። በእርግጠኝነት ትችላለህ። እስከ ማክሰኞ ባለው ጊዜ በእስር ክፍል ውስጥ እንዳለ አይኖችን በመጨፈን ኃጢአቶችን ለእግዚአብሔር መናዘዝ ትችላለህ። እሱ ያን ጊዜ ይቅር ይልሃል። ታዲያ ይቅርታ ለማግኘት ከልብ መጸጸት አለብህ። እኔ ከልቤ ተጸጽቻለሁ። ለዚህም እምላለሁ፣ ሰው አይረሳም፣ እግዚአብሔር ግን ይቅር ይላል። እግዚአብሔር ይቅር ይላል። እኛ ለእግዚአብሔር ብቻ ሳይሆን የሰው ልጅ ለወጣው ሕግም ተገዢዎች ነን። እግዚአብሔር ይቅር ይላል፣ ግን መንግሥት የጣለብህን ቅጣት መቀበል ትገደዳለህ። መንግሥት ገደል መግባት ይችላል። ለማንኛውም እኔ ለሚመጣው ነገር ሁሉ ዝግጁ ነኝ። እንደዛ ከሆነ በእርግጥ ዝግጁ መሆንህን ማረጋገጥ አለብን። ገባ ልጄ? ሳም ወደፊት ተራምዶ ከቄስ ግራፊንጎድ ጠረጴዛው ጫፍ ላይ ተቀመጠ። ከአጠገቤ እንዳይለዩኝ አባ፣ እርዳታዎትን እፈልጋለሁ። ነፍሴ ኃጢአት ውስጥ ተዘፍቃለች። ከዚያ ማቁስ መውጣት ጊዜ ያስፈልገኛል። በእርግጥ የተዘጋጀ ከሆነ ሁሉም ነገር ቀላል ነው ሳም። ሳም ጎንበስ ብሎ ጉልበታቸውን ያዛቸው። እርሶ ብቻ ከአጠገቤ አይራቁኝ፣ ከእኔ አይራቁ አለ በመጨረሻም። አዳሞል ወደ እንግዳ መቀበያው ክፍል ሲገባ ክፍሉ በጢስ ታፍኖ ነበር። ሳም ሲጋራውን እያጤሰ በእሁድ ዕለቱ ጋዜጣ ላይ ስለሱ የተጻፈውን ዘገባ እያነበበ ነው። በጠረጴዛው ላይ 3 የቡና ኩባያዎችና ብዛት ያላቸው የከረሜላ መጠቅለያ ወረቀቶች ይታያሉ። ቤት አደረከው አይደለ?
አለ አዳሞል የተበታተኑትን ቁሳቁሶች እየተመለከተ። አዎ ቀኑን ሙሉ እዚህ ነው ያልኩት። ብዙ እንግዶች መጡብህ እንዴ? እንግዶቼ ብዬ አልጠራቸውም። በቅድሚያ ኑጀንት መጣ። ቀጥሎ ቄሱ እየጸለይኩ እንደሆነ ለማረጋገጥ ብቅ አሉ። ተመልሰው ሲሄዱ ግን እንዳልተመቻቸው ያስታውቁ ነበረ። ከዚያ በኋላ ለሞት ብቁ መሆኔን ለማረጋገጥ ዶክተሩ መጣ። ሐኪሙን ተከትሎ የመጣው ወንድሜ ዶኒ ነበረ። እውነቴን ነው የምልህ፣ ከሱ ጋር እንድትገናኙ በጣም እፈልጋለሁ። አንተስ ምን ጥሩ ዜና ይዘህልኝ መጣ? አዳሞል ራሱን እየነቀነቀ ወንበር ስቦ ተቀመጠ። ከዛ ከትናንትና ጀምሮ ምንም አዲስ ነገር የለም። ፍርድ ቤቶቹ የእረፍት ቀን ስለሆነ ተዘግተዋል። ቅዳሜና እሁድ ቀናት እንደሆኑ አያውቁም እንዴ? በሳምንቱ መጨረሻ ሰዓቱ ቲክ ቲክ ማለቱን እንደማያውቁም አያውቁም እንዴ? ምናልባት የኔን አቤቱታ እያጤኑት ይሆናል። እስኪ በጎ በጎን እንመኝ። ምናልባትም ሊሆን ይችላል። ነገር ግን የባህር ዳርቻ አካባቢ በሰሯቸው ቤቶች ውስጥም ተቀምጠው ቢራ እየጨለጡና ጥብስ እየጎረዱም ሊሆን ይችላል። አይመስልህም? አዎ ልክ ልትሆን ትችላለህ። ከጋዜጣው ላይ ግን ምን አገኘ? ምንም አዲስ ነገር የለበትም። የጊዜው መነጋገሪያ ርዕስ አንተነሳም። ዌንደለርማንና አሳታሚው ክፍያቸውን ወደ 150 ሺህ ያደረጉ ቢሆንም ገደቡን እስከ ምሽቱ 12 ሰዓት ብቻ አድርገውታል። እዚህ ለመምጣት በማሰብ የቴፕ መግጃውን በተጠንቀቅ እንዲያዙ ሜምፊስ ውስጥ ነው የሚገኙት። ታሪክን ለመቅዳት ቢያንስ 2 ሙሉ ቀናት እንደሚያስፈልጋቸውም ነግረውኛል። በጣም ጥሩ ነው። ለመሆኑ ገንዘቡ ምን አደርግበታለሁ? ለተወዳጆቹ የልጅ ልጆች ታወርሳቸዋለህ? ከልብ ነው። ትፈልገዋለህ? ከፈለክ ላደርገው እችላለሁ። አይ እየቀለድኩ ነው። እኔም ሆነ ካርመን ገንዘቡን አንፈልገውም። ህሊና የሚሽ የሚለኝ አይመስለኝም። እንደዛ ከሆነ ጥሩ ነው። እስከ ማክሰኞ ማታ ድረስ ከማንም እንግዳ ሰው ጋር ተገናኝቼ ስላለፈ ህይወቴ ማውራት አልፈልግም። የገንዘቡ ብዛት ግድ አይሰጠኝም። በዚያ ላይ ስለኔ የተጻፈ መጽሐፍ እንዲኖር አልሻም። እኔም እንዲረሳው ነግሬዋለሁ። ጎበዝ ልጅ አለ ሳም ከተቀመጠበት እየተነሳ። ከዚያም ወዲያ ወዲህ እየተንጎዳደደ ይሄ ሁሉ መከራ ቢያበቃ ደስ ይለኛል አዳም፣ እውነቴን ነው የምልህ አለ እጆቹን እያወናጨፈ። ከዚህ በላይ መጠበቅ አልቻልኩም። ሁሉም ነገር ዛሬ ማታ ቢፈጸም ደሰት ነበረ። ድምፁ ዘለቅ ብሏል። ሰውነቱም በድንገት እየተንገሸገሸ ነው። እናሸንፋለን ሳም፣ እመነኝ፣ እናሸንፋለን። ምንድን የምናሸንፈው? በቁጣም ባረቀበት። የሞት ቅጣት ፍርዱን የምናሸንፈው። ይሄ ምን ዋጋ አለው? ስለማሸነፋችን ምን እናገኛለን? ለ6 ወራት ማራዘም? ለዓመት? ይሄ ምን ማለት እንደሆነ ታውቃለህ? ይሄ ማለት ተመልሼ ቀኔን መቁጠሬን፣ እንቅልፍ ማጣቴን፣ የመጨረሻ ዕቅድ መንደፌን፣ ኑጀንትን ወይም ሌላ ቂል ጠባቂን ማዳመጤን፣ ከቄስ ጋር መንሾካሾኬን፣ ልዩ ሰው ስለሆንኩኝ ወደዚህ በረት ውስጥ መጋዜን እቀጥላለሁ ማለት ነው። ከአዳም ፊት ለፊት ቆም አለና ተመለከተው። ፊቱ በቁጣ ቀልቷል። አይኖቹ ስቃይ ይነበብባቸዋል። በጣም ሰልችቶኛል አዳም፣ አዳምጠኝ። ይሄ ከመሞት አይሻልም። ትግላችንን አናቆምም ሳም፣ በጭራሽ አናቆምም። ማን ነው የማያቆመው? እኛ እነማን? አንተ ሳትሆን እኔ ነኝ የምሰዋው። ሳም ሲጋራውን መሬት ላይ ወረወረውና የአዳሞልን ትከሻ አጥብቆ ያዘ። በደንብ ተመልከተኝ እኔ ልጅ። ከአሁን ወዲያ ወደ ቀድሞ ስቃይ መመለስ አልችልም። ሁሉም ነገር መቆም አለበት። የምህረት ጥያቄዎችንና ቤቱታዎችን እንደተውናቸው፣ አዎ ወደ ፍርድ ቤቶቹ ሄድና ለፍርድ ቤቶቹ አሳውቃቸው። እድሜ ገፍቷል።
እባክህም በክብር ልሞትበት። እጆቹ እየተቀጠቀጡ ነው። ትንፋሹ ቁርጥ ቁርጥ ይላል። አዳሞል ሰማያዊ አይኖቹን አንከባለላቸው። አንደኛው አይኑ ጥግ ላይ አንዲት የእምባ ዘለላ ገደቧን በማለፍ ቁልቁል በጉንጩ ላይ ወረደች። ለመጀመሪያ ጊዜ አዳሞል የአያቱን ጠረን ማሽተት ቻለ። ከትንፋሹ ጋር ተቀላቅሎ የሚወጣው የሲጋራው ሽታ አያስቀርብም። ይሁን እንጂ የጠረኑ ባለቤት ከሳሙና፣ ሙቅ ውሃ፣ ንጹህ አየርና ሽታ ማጥፊያ ቅባት የራቀ በመሆኑ አዳሞል ወዲያውኑ ተላመደው። አንተ እንድትሞት አልፈልግም ሳም፣ በጭራሽ አትሞትም። ሳም ትከሻዎቹን በይበልጥ አጥብቆ ያዘው። ለምን በማለት ጠየቀው። ምክንያቱም ያገኘው አሁን ስለሆነ፣ አንተ ደግሞ አያቴ ነህ። ሳም አተኩሮ ሲያየው ከቆየ በኋላ ለቆት ወደ ኋላ ተመለሰ። ከዛም በዚህ ሁኔታ ስላየው፣ ዋው በዚህ ሁኔታ ላይ ሆኜም ስላገኘኝ በጣም አዝናለሁ አለ አይኖቹን እያበሰ። ምንም ቅር አይበልህ፣ ግን ይቅርታ መጠየቅ አለብኝ። ጥሩ አያት ባለመሆኔ ይቅርታ ጠይቃለሁ። ተመልከተኝ ልጄ አለ ወደ እግሮቹ እያመለከተው። በቀይ ጨርቅ የተጠቀለለ ሽማግሌ ዝንጀሮ መስላለሁ። እንደ እንስሳ በመርዝ ጋዝ ሊገደል የተዘጋጀ ነፍሰ ገዳይ። ጥሩ ትምህርት የተማረና ብሩህ የወደፊት ሕይወት የሚጠብቀው ወጣት ነበርኩኝ። መቼ ነው ስህተት ውስጥ የገባሁት? ምን ሆኜ ነው እንደዚህ አይነት ነገር ውስጥ የተዘፈኩት? ሕይወቴም በሙሉ የሰው ዘር ስጠላ በመኖሬ አሁን ያለሁበትን ቦታ ተመልከተው። ልጄ አንተ እኮ ማንንም አትጠላም። ወደፊት የት እንደምትደርስ እስኪ አስተውለው። ሁላችንም ደማችን አንድ ነው። ግን እኔ እንዴት እዚህ ልገኝ ቻልኩኝ? ሳም በቀስታ ወንበሩ ላይ ከተቀመጠ በኋላ በክርኖቹ ጉልበቶቹን በመደገፍ አይኖቹን በመዳፎቹ ሸፈናቸው። ለረጅም ጊዜ ምንም ነገር ሳይናገር እዛው ባለበት ቆየ። መተላለፊያው ላይ የዘቡ ድምፅ የሚሰማ ቢሆንም ክፍሉ ግን በጸጥታ እንደተዋጠ ነው። ታውቃለህ ሳም፣ በእንደዚህ አይነት አስቀያሚ ሁኔታ ባልሞት መልካም ነበረ አለ ሳም በጎረነነ ድምፅ። ራሱን በሁለት እጆቹ ደግፎ በመያዝ ወደ ወለሉ አቀርቅሯል። እዚህ እንደምሞት ከረጅም ጊዜ በፊት አውቅ የነበረ ቢሆንም የሚያስብልኝ ሰው አይኖረኝም የሚል ፍራቻ ነበረኝ። ማንም ሳይጨነቅልህ መሞት፣ ማንም የሚያነባልህ በመቃብር ላይ እንባውን የሚያፈልስልህ ሰው ሳይኖር መሞት የሚያስጠላ ሐሳብ ነበረ። ዶኒ እንኳን በአካባቢው አልነበረም። ከኔና ከቄሱ በስተቀር ማንም ስለሌለ ቄሱ ራሱ ሲስቅ ይታየኝ ነበረ። የጸሎት ቤቱ ባዶ ነው። መቀመጫዎቹ የሰው ያለ ይላሉ። አሁን ግን ልዩ ነው። አንድ የሚጨነቅልኝ ሰው እንዳለኝ ያውቃለሁ። ስለምታስብልኝ፣ እኔ ስሞት እንደምታዝንና ስቀበርም ከጎኔ እንደምትቆም አውቃለሁ። አሁን ለመሞት ዝግጁ ነኝ አዳም። አሁን ሞትን አልፈራም። በጣም ጥሩ ሳም፣ ሐሳብን አከብራለሁ። በመራራው ሰዓት ከጎን እንደምሆንና ስትሞትም እንደማለቅስልህ ቃል ገባለሁ። እኔ እስካለው ድረስ ማንም ሊያሳፍር አይችልም። ነገር ግን ሁኔታውን በእኔ ቦታም ሆነ ብታየው ደስ ይለኛል። ወጣት በመሆኔ ከፍተኛ ጥረት ማድረግ አለብኝ። ብዙ ማድረግ የቻልኩኝ መንገድ ላይ አታቁመኝ። ይህ አይነቱ ሐሳብ አይዋጥልኝም። ሳም እጆቹን አጣምሮ አዳሞልን ተመለከተው። የገረጣው ፊቱ እርጋታ ይነበብበታል። አይኖቹ አሁንም እንባ እንዳቆረዘዙ ናቸው። በዚህ መልኩ እንፈጽመው አለ ዝግ ባለና ህመም በሚነበብበት ድምፅ። እኔ ለመሞት ዝግጁ ነኝ። ነገና ማክሰኞ የመጨረሻውን መሰናዶ አደርጋለሁ።
ቅጣቱ ማክሰኞ እኩለ ሌሊት ላይ እንደሚፈጸም በማሰብ ዝግጁ ሆናለሁ። አንተ ልክ እንደ ጨዋታ ወሰደው። ካሸነፍክ ያዝልቅልህ፣ ከተሸነፍክ ግን እኔ የሚመጣውን እቀበላለሁ። እና ተስማማን ማለት ነው? አይደለም፣ ምንም አይነት የምህረት ችሎታ አይኖርም። ካሁን በኋላ የምህረት አቤቱታዎችም ሆኑ ይግባኞች አይኖሩም። ከዚህ ሌላ ብዙ የሚሰሩ ነገሮች ይጠብቁሃል። 2 ነገሮች አሁንም እንደተጠበቁ ናቸው። ምንም አይነት ይግባኝ ማመልከቻ ላይ አልፈርምም። ሳም የደከሙ ጉልበቶቹ እየተንቋቁበት ከተቀመጠበት ተነሳ። ከዚያም ወደ በሩ ሄዶ ተደግፎ ቆመ። ሊ እንዴት ናት? በማለት ሲጋራውን እየፈለገ በለስላሳ ድምፅ ጠየቀው። አሁንም በማገገሚያ ውስጥ ናት በማለት አዳም ዋላሸ። እውነታውን ላወጣው አላወጣው በማለት ከራሱ ጋር ሙክት ይዟል። በዚህ ሰዓት ሳምን መዋሸት እንደ ጅልነት ነው የሚቆጠረው። ቢሆንም ከማክሰኞው በፊት እንደምትገኝ አዳሞል ተስፋ አድርጓል። ልታያት ትፈልጋለህ? ይመስለኛል። እሷ ግን በቅርቡ ከማገገሚያ መውጣት ትችላለች። አስቸጋሪ ሊሆን ይችላል። ቢሆንም እሞክራለሁ። እኔ ከገመትኩት በላይ አሁን ታማለች። ትጠጣለች እንዴ? አዎ። መጠጥ ብቻ ነው ወይስ አደንዛዥ መድኃኒትም ትጠቀማለች? መጠጥ ብቻ ነው። ለብዙ ዓመታት የቆየ ችግር እንዳለባት ነግራኛለች። ማገገሚያውን ከዚህ በፊትም ታውቀዋለች። እግዚአብሔር ይማራት። ልጆቼ እንደዚህ አይነት እድል አልነበራቸውም። በጣም ጥሩ ሰው ናት። ትዳሯ ላይ እክል ገጥሟት ነበረ። ልጇን በልጅነቱ ቤቱን ጥሎ ከጠፋ በኋላ አልተመለሰም። ዋልት ነው አይደል? አዎ በማለት መለሰ አዳም። እንዴት የሚያሳዝኑ ሰዎች ናቸው። ሳም የልጅ ልጁን ስም እንኳን በትክክል አያውቅም። እድሜው ምን ያህል ይሆናል? እርግጠኛ አይደለሁም። ምናልባት ከኔ ጋር ሳይቀራረብ አይቀርም። ስለኔ ያውቅ ይሆን? እኔ እንጃ። ከሄደ ብዙ ዓመታት ሆኖታል። አምስተርዳም ውስጥ ነው የሚኖረው። ሳም የቡናውን ኩባያ አንስቶ አንድ ጊዜ ከቀዝቃዛው ቡና ተጎነጨለት። ካርመንስ ሲል ጠየቀው። አዳሞል ሰዓቱን መልከት አደረገ። ከ3 ሰዓታት በኋላ በሜምፊስ አየር ማረፊያ ተገኝቼ እቀበላታለሁ። እዚህ ነገ ጠዋት ትመጣለች። በጣም የፈራሁት። ረጋ በል ሳም። እሷ በጣም ጥሩ ሰው ናት። በጣም ቆንጆ፣ ብልህ፣ ውብና ድንቅ ሴት ናት። ስላንተ ሁሉንም ነገር አጫውቻታለሁ። ለምን ነገርካት? ለማወቅ በጣም ጓጉታ ነበረ። ምስኪን ልጅ። ምን እንደምመስል ነግረሃታል? በጣም ጥሩ ሰው እንደሆንክ፣ የጆሮ ጉትቻ እንደምታንጠለጥል፣ ጸጉርን ወደ ኋላ እንደምታሰር፣ ከትከሻ ጎበጥ እንደምትልና ነጠላ ጫማ እንደምታደርግ በደንብ ነግሬያታለሁ። ገደል ግባ። ምን አይነት ሰው ነህ? እዚህ ያሉት እስረኞችም እንደሚወዱ አጫውቻታለሁ። ሁሉም እንደሚወዱ ነግሬያታለሁ። ውሸትህን ነው። ይሄን ሁሉ አልነገርካትም? ሳም የተናገረው ከምሩ ቢሆንም ፈገግ ብሏል፣ ስቋል። በዚህ ጉዳይ መጨነቁ አስገራሚ ነገር ነው። አዳሞል ድምፁን ከፍ አድርጎ ለረጅም ጊዜ ሳቀ። ሁለቱም ራሳቸው በፈጠሩት ቀልድ በመደሰት ተሳሳቁ። በዚሁ እንዲሁ እንዳለ ቢቆዩ መልካም ነበረ። ነገር ግን መልሰው በሐሳብ ማዕበል መዋኘት ጀመሩ። እግሮቻቸውን በተለያየ ወንበር ላይ በማኖር ጠረጴዛው ጋር አጠገብ ላጠገብ ተቀምጠዋል። አንገታቸው ወደ መሬት አዘንብሏል። የሲጋራው ጢስ ክፍሉን ሞልቶታል። ብዙ የሚነጋገሩበት ነገር ቢኖርም ከዚህ በላይ መወያየት አልቻሉም። ሕግን በተመለከተ የተቀመጡት ንድፈ ሐሳቦችና እንቅስቃሴዎች ችላ ተብለዋል። የውይይታቸው ርዕስ በሙሉ ቤተሰብን በተመለከተ ሆኗል። ከዚህ በላይ መቆየት እንደማይችሉ ቢረዱትም የሚቀጥሉትን 2 ቀናት አብረው እንደሚያሳልፏቸው ገብቷቸዋል። ቁም ነገር ያዘሉ ውይይቶች በኋላ ሊቆዩ ይችላሉ። ደስታ የማይሰጡ የወሬ ርዕሶች ለጊዜው አሁን አይነሱም። ለ2 ጊዜያት ያህል አዳሞል ሰዓቱን መልከት እያደረገ መሄድ እንደሚፈልግ ቢናገርም ሳም ግን በግድ ይዞ ቆየው።
አዳሞል ጥሎት ከሄደ መልሰው ወደዚያ ጠባብ ጉሮኖ ውስጥ ይጨምሩታል። ለዚያ ነው እንዳይሄድ የለመነው። በዚያው ምሽት እኩለ ሌሊት በኋላ አዳሞል ለካርመን ስለ ሊና ችግሮቿ፣ ስለ ፊሊፕና ዋልት፣ ስለ ማካሊስተርና ዋይሌትነር እንዲሁም ሳምን ስለሚተባበረው ሰው ከነገራት በኋላ ፒዛቸውን በልተው ስለ እናታቸው አባታቸውና አያታቸው አወጉ። ከሳም ጋር ጠረጴዛው ላይ ተቀምጠው በዝምታ ያሳለፉት ጊዜና ሳም ጎንበስ ብሎ ፍቅር በተሞላበት አቀራረብ ጉልበቶቹን የጠበጠበበት ቅስፈት በሕይወቱ የማይረሳ ገጠመኙ እንደሆነ አጫወታት። ልክ አንድ አያት ሕፃን ልጁን እንደሚደባብሰው ነበር የነካካኝ በማለት አወጋት። ካርመን ለምሽቱ የሚበቃትን ያላዳምጣለች። ያለፉትን 4 ሰዓታት በቅዝቃዜ እየተጠበሰች ያለፈ የአባቷን ቤተሰቦች ታሪክ ስታዳምጥ ቆይታለች። አዳሞል የቤተሰቡን ታሪክ በጥንቃቄ ነበር ያጫወታት። ስለ ጆሊንከን፣ ስለ ስቅላቱ ወይም ደግሞ ሌሎች ወንጀሎችን አላነሳባትም። ሳምን እንደ አንድ ቁጡ ከባድ ስህተቶችን የሰራ አሁን ግን በጸጸት አለንጋ እየተገረፈ እንዳለ ሰው አድርጎ ነው የሳለላት። የሳምን የችሎት ክርክር በቪዲዮ ሊያሳያት ቢፈልግም ለሌላ ጊዜ አቆይቶታል። በእንደዚህ አይነት ምሽት ብዙ ነገር ሰምታለች። እሱ በበኩሉ ባለፉት 4 ሳምንታት የሰማውን ሁሉ ለማመን ተቸግሯል። ታሪኩን በሙሉ በአንዲት ምሽት እንድትሰማ ማድረጉ ጭካኔ ይሆናል። እህቱን በጣም ይወዳታል። የቀረውን ታሪክ ለመጫወት ብዙ ጊዜ አላቸው።